ኦሮሚኛ ስንሰማ እንደዛ የሚጎረብጠን ከሆነ ኦሮሚያን ለአዲስ አበባ ውሃ ላመጣህም ብለን እየጨውንበት ቆሻሻ ሲደፋበት እያየን እየተቀበልን እንዴት በጋራ መኖር ይቻላል? እኛ ድሮ ትግራይ ላይ ቁጥር በዛ ያልነው 6% መሆን ሲገባችሁ 7 8 10 ሆናችሁ ብለን ነው። እና አሁን ኦሮሞንም 6% አድርጎ የሚያስብ አለ። እንደዛ አይደለም። ኦሮሞ 35 ፕላስ ኦር ማይነስ ፐርሰንት ነው። በኢኮኖሚ ኮንትሪቢዩሽኑ፣ በሴኩሪቲ፣ በማንኛውም ኮንትሪቢዩሽኑ እሱ ነው። ያንን ድርሻውን አብይ ጠቅላይ ሚኒስትር ስለሆነ ሊነፍገው አይችልም። ይቀራል የአብይ ጠቅላይ ሚኒስትርነት እንጂ መብቱን መንፈግ አይችልም። አብይ መብቱ ነው። ኢኳሊ አማራም ወላይታም ጉራጌም እንደዚሁ ማለት ነው። ለምን እቁብ ስላልሆነ። አሁን ማሸማቀቂያ ነው እንግዲህ ተረኛ ምናምን ብሎ አሸማቆ አንገት ማስደፊያ ነው። ስናይ ግን እንኳን ተረኝነት ገና የለም የለም። የኦሮሞ አርሶ አደር ለዚህ ኤክስፖርት ኮንትሪቢዩት የሚያደርገውን ሩብ አያገኝም በሃርድ ከረንሲ። ትክክል አይደለም። ይሄ አናድግም በዚህ መንገድ። ሌላ የተነሳው አዲስ አበባ ላይ መዝሙር ተዘመረ ኦሮምኛ እና ተረኝነት ነው የሚልም ተረት ነበር። አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። የግሪክ ትምህርት ቤት አለ አዲስ አበባ ውስጥ፣ ሊሴ አለ፣ ፈረንሳይ ትምህርት ቤት፣ ጣሊያን ትምህርት ቤት አለ፣ ጀርመን አለ፣ ማሪፍ አለ፣ የቱርክ ኢንተርናሽናል ኮሚኒቲ ስኩል አለ። ይሄ ሁሉ በቋንቋ ነው የሚዘምረው። ሊሴ ሲዘምር ያላመመው ኦሮምኛ ሲዘምር የሚያመው ኢትዮጵያዊ ምን ኢትዮጵያ ይባላል? አሁን ኢትዮጵያዊ ነው? ትክክል አይደለም። ከየት መጣ ያላችሁ እንደሆነ ገና ለውጥ ሳይመጣ ኦሮምኛ አዲስ አበባ ውስጥ ኦሮሞ ልጆች መማር አልቻሉም ተብሎ 4 5 ትምህርት ቤት አካባቢ ኦሮሚያ መንግስት ፋይናንስ አድርጎ ተሰርቶ ኦሮምኛ ቋንቋ የሚማሩ በሺዎች የሚቆጠሩ ልጆች አሉ የሚማሩበት። ልክ እንደ ማሪፍ መዘመር ተረኝነት ነው። እኔ ባህር ዳርም ቢዘመር በሻሻም ቢዘመር ትግረኛ አማርኛ ችግር የለብኝም። እኔ አማርኛ በመናገር ትግረኛ በመናገር ተጠቃሚ እንጂ ተጎጂ አይደለሁም። ግን በዛ ደረጃ ጥላቻ ጥሩ አይደለም። ኦሮሚያን ለአዲስ አበባ ውሃ ላመጣህም ብለን እየጨውንበት ቆሻሻ ሲደፋበት እያየን እየተቀበልን ኦሮምኛ ስንሰማ እንደዛ የሚጎረብጠን ከሆነ እንዴት በጋራ መኖር ይቻላል? መቻቻል ማለት እኮ እሱ ነው። አላሁ አክበር ሲባል ኦርቶዶክስ እንዳይሰማ ክርስቲያን እንዳይሰማ ማለት አይቻልም። ይሰማና ይታገሳል። ምክንያቱም አብሮ መኖር አለባቸው። ክርስትናም ደግሞ ሲቀድስ እስላም መስማት አይከለከልም። ስፒከሩ ውጭ ነው ያለው። ገና የሳውንድ ህግ አልወጣም ኢትዮጵያ ውስጥ። ይሰማል ግን አብሮ ሁሉ ነገር ጌታ 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 እንደሚሆነው ማለት ነው። ወደዚህኛዎቹ ብትችላል ብዬ ነው። ሁላችሁም ጋር ያለ ችግሩ ግን እኛ ጋር ይበዛል። ልክ የተቀላቀልን ሰሞን ሃሌሉያና ጌታ በጣም ነው ይበዛው እና ኦሮሞም ላለፉት አመታት ሰከንደሪ ሲቲዝን ነኝ እኔ ኢትዮጵያ ሀገሬ አይደለም ብሎ ስለሚያስብ አሁን ሲፈታ አከም በስቷል። ግን አከም የበዛው ኦሮሞ ነኝ ብሎ የማያውቀው ሰው ሁሉ ባክስቴ ባጎቴ ባያቴ በወንድሜ በመናምኔ እያለ አከም ይላል። አከም ካለ በኋላ የሚቀጥል ነገር የለም። አከም ላይ የሚያልቀው እንደዚህ አይነት በኒው ኖርማል ደግሞ የተወሰነ መታገስ ያስፈልጋል። ያው ሲተነፍስ ያው የቆየ ጴንጤ ሃሌሉያ እንደሚቀንሰው ሁሉ ይቀንሳል። ትንሽ መታገስ ያስፈልጋል። የኦሮሞ ፖለቲከኞች፣ የኦሮሞ ተቆርቋሪዎች፣ የኦሮሞ ተወካዮች እዚህ ያላችሁት ደግሞ ዝም ብዬ መክራችሁ ምክር ኦሮሞ ምንም እንኳን ጫና ቢደረግበት ቋንቋውንና ባህሉን ማቆየት የቻለ ህዝብ ነው። ከናንተ አይፈልግም እሱ። ማንንም ቋንቋውን አልነጠቀውም፣ አቆይቶታል በራሱ ባህል። የገዳ ስርዓትን ማንንም አላፈረሰውም፣ ቆይቷል እኮ አለ። ኦሮሞ ያልቻለው ዘመናዊ እርሻ አርሶ ሀብታም መሆን፣ ማዕድን ማውጣት፣ ፓምፕ ትራክተር ነው። ተወካይ ከሆንክ እሱ ስራለት። የሚችለውና የሚያውቀውን ነገር ደግመህ የኦሮሞ ተቆርቋሪ ብትል ዋጋ የለውም።
እዚህ ያላችሁ ሰዎች ኦሮምኛ የተማራችሁት የእናንተ አባቶች ኦሮምኛ የሚናገሩት ለኦሮሞ የሚመች ስራ ስለነበር አይደለም፣ ባህላቸውን ስላቆዩት ነው። እሱ ይጻፍ ይዳብር ችግር የለብኝም። ዋናው የኛ ስራ ግን በኦሮሚያና በኦሮሞ ህዝቦች መካከል የነበሩት ችግር በእርሻ በልማት በደህንነት ያለው መፍታት ሲሆን እዚህ አዘምር ያለው እያለ መፎከር ትክክል አይደለም። እዚህ በማዘመር የኦሮሞ አርሶ አደር የሚያገኘው ነገር የለም። ኦሮምኛ መማር ችግር የለበትም። ኤቭሪዌር አማርኛ እንማር ትግረኛ እንማር ጉዳት የለውም። ግን ሌላውን ለማብሸቅ የሚደረግ አይነት ተራይ ነው ብሎ አይነት ማሰብ ትክክል አይደለም። ተራ የሚባል የለም። ይሄ ዕቁብ አይደለም፣ በጋራ እናስተዳድራለን ነገር። ለዛ ነው ብልጽግና የተፈጠረው። አማራን ሲያይ ደሙ የሚፈላ ኦሮሞ፣ ኦሮሞን ሲያይ ደሙ የሚፈላ አማራ ኢትዮጵያን አይወድም። ቢኮዝ እነዚህ ማጥፋት አይቻልም። ከፍተኛ ቁጥር ያላቸው በእጅጉ የተሰባጠሩ ስለሆኑ ያለን ምርጫ ተከባብረን ተዋደን አብሮ መኖር ብቻ ነው። ሌላ ምርጫ የለም። እስላምና ክርስቲያንም ወላይታና ሲዳማም ጉራጌና ስልጤም በስምምነት መኖር ብቻ ነው መፍትሄው። ሶማሌና አፋርም እንዲሁ። ሌላ መፍትሄ የለም። ተጨራርሰን አንዱ ማሸነፍ አይችልም። እና እባካችሁን የዕቁብ ሐሳብ እንተው። ኢትዮጵያ ትልቅ ሀገር ናት፣ ለሁላችን ትበቃለች። በትብብር እንስራ። አንዳንዴ ደግሞ መስመር ስተን እናጠፋ ከሆነ ህግ አበጁ፣ በህግ ይስተካከላል፣ ችግር የለውም። እስካሁን ግን ከተረት ተረት ያለፈ በፋክት ደረጃ ያን የሚያሳይ ነገር የለም። ተረት ተረት ደግሞ ቆይቶ ያባላል። የነጮቹን ታሪክ ብታጠኑ ልንወረስ ነው አረብ በዛ ጥቁር በዛ የሚለው ሳይኮሎጂ ስንትና ስንት ተማሪ ስንትና ስንት ንጹሃን ዜጎች እንዳስገደል ነግራችሁ አልችልም። የቆየ ጥላቻ ይፈጥራል። ጥሩ አይደለም። ከጥላቻ መማማር፣ እኔ አማርኛ ነጥርቼ መማር፣ አማርኛ ምሽት ማጥርቶ ኦሮምኛ መማር፣ ትግረኛ መማር፣ ወላይትኛ መማር ጉዳት የለውም። ለልጆቻችን ጥላቻን አናውርስ። በጥላቻ ምክንያት ቲፒኤልኤፍ ህዝቡን አጎሳቁሏል። ለኝነት ጥሩ አይደለም፣ አይጠቅምም፣ አይበጅም። በጋራ ተባብረን ሀገር እናልማ፣ ሀገር እናስቀጥል። ከዛ ውጭ ያለው ሐሳብ ከጥፋት ያለፈ ትርፍ አያመጣልንም። ይህን ካልኩ የኢንክሉሲቭ ናሽናል ዲያሎግን በሚመለከት የተነሳው ሐሳብ ስሙ ኢንክሉሲቭ ናሽናል ዲያሎግ ነው የሚለው። ኢንክሉሲቭ ማለት ሁሉም የሚያካትት፣ ናሽናል ማለት ሀገር አቀፍ፣ ዲያሎግ ማለት ደግሞ ዲቤት ያልሆነ። ዲቤትና ዲያሎግ ይለያያል። ምክክርና ክርክር ይለያያል። እኛ ምክክር ነው ያልነው እንጂ ክርክር አላለ። ክርክር ለምርጫ ነው። ምክክር ያልነው ለምንድን ነው? አክቲቭ ሊስነር ሆነን ከሌላ ወገን የሚመጣም ቁም ነገር ካለ አድምጠን ኢትዮጵያን የሚያጸና የሚበጅ ነገር እናርግ ነው። ዘ ሆል ኮንሰፕቱ ይሄ ነው። ክርክር አይደለም። የሚያጣላ ምናምን ጉዳይ የለው። ምክክር ነው። በምክክር ከተግባባን እሰየው፣ ካልተግባባንስ ህዝብ ይወስናል። ምን ችግር አለው? መንግስት እኮ አይወስንም፣ ህዝብ ነው የሚወስነው። ህገ መንግስታዊ ስልጣን የሰጠናችሁ ዋናው ምክንያት ተአማኝ ተቋም እንዲሆን ነው።